አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጦይ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። ውድ ቤተሰቦቼ፣ ውድ ተመልካቾቼ ዛሬ ሐምሌ 10 ምናምን ነው። ዝናብ ጠፋ ተብሎ ብዙ ህዝቡ በቃ እያለቀሰ ነበረ፣ በየቦታው ዱአ እያደረገ ነበረ እና ምን ልላችሁ መሰለኝ አሁን ማለዲያ ከቤቴ ወደ ስራ እየወጣሁኝ በቃ ደስ አለኝ። ዝናቡ ሲጥል ነው ያደረው ደስ በሚል በማይረብሽ ሁኔታ። እንግዲህ ይሄ የኛ ሰፈር ነው። ከቤት እየወጣሁ ነው ብያቸዋለሁ። ይሄ የውሃ የተቆፈረው እንደምታዩት የውሃ የሚያስገቡ ሰዎች ሰሞኑን ውሃ ስለተፈቀደ ለማስገባት የተቆፈረ ጉር ያለ እሱ ነው። ግን ዋናው መልእክቴ ምን መሰላችሁ? ዝናብ በመጥፋቱ ሙሉ ሰው ተጨናንቋል ማለት ትችላላችሁ። ዱአ እያደረገ ነበረ። በማለዲያ ሰፈራችን ምን ይመስላል እና እንደምትመለከቱት ይሄ የውሃ ኩፈር ነው ለማስገባት ብያችኋለሁ። እያያችሁ ነው። የላንቂሳ ሰፈሩ የላንቂሳ ይባላል። ወይም ደግሞ ምስረታው ጎን በዚህ በግራ በኩል ነው። ወደ ላይ ሲወጣ መቃብር አለ፣ መስጊድ አለ፣ አላህ ይርሐማቸው። በስተቀኝ በኩል እንደምታዩት መኪና የሄደበት ወደ አራዲያ የሚያቋርጠው መንገድ ነው። እኔ ደግሞ መሀል ለመሀል ነው የምወጣው ማለት ነው። ወደ አራዲያውም ሳይሆን ወደ ምስረታውም ሳይሆን ወደ ላይ ሽቅብ ነው የምወጣ። ስለዚህ ሰፈራችሁ ምን ይመስላል? ጉሙ ምን እንዴት አያችሁት? ጉም አለ በርቀት ነው። በቅርብ ያው ጉም ስትሄዱበት ይሸሻል እና የቤት ማብራቶች አምፖሎች በርቀት ይታያቸዋል አይደለ? እና በጣም ጉም እያረገ ነው ዝናብ። አልሐምዱሊላህ ከፍ ከፍ እያረገም ነበረ፣ ግን አዲያሩን ጥሏል። መሬቱ ርሷል። በጣም ጭቃ አለ። እግራችን ጭቃ ጫማችን ለመንቀል እንትን እስኪለው ድረስ አልሐምዱሊላህ ረብል ዓለሚን ጥሏል ማለት ነው። ዝናቡ ጥሏል። እንኳን ደስ ያላችሁ የተጨነቃችሁ። አላህ ደግሞ መጨረሻውን ያሳምርልን። በጣም ስጋት ላይ የነበረው ሐምሌ ኮበለለ ምን ልንሆን ነው ምናምን እያለ ህዝቡ በጣም ተጨንቆ ነበረ። ያው አላህ ለራሱ ሁሉንም ነገር ያውቃል፣ ለኛ ምን እንደሚጠቅመን ያውቃል። ስለዚህ አላህ እኛን አይበድለንም ብዬ አስባለሁ። ምክንያቱም አላህ ለባሮቹ ቅርብ ነው። ምን እንደሚመቸን እሱ ስለሚያውቅ አላህ በፈለገ ሰዓት አምጥቶታል ማለት ነው። እዚህ ጋር ደግሞ የት መሰላችሁ? ጎተራ ቤቱ ወይም ጤና ጣቢያው ጀርባ ማለት ነው። በዛውም ሀገራችሁን እያሳየዋችሁ ምን ይመስላል፣ ምን ደርሷል ከተማው የሚለውንም በዛው እያያችሁት መሄድ ትችላላችሁ። ማየት እስከ መጨረሻው ይሁን። ከዛ ጎተራ ቤቱን እልፍ እንዲያን ደግሞ የአግዲመቱ መንገድ ኮሊደር ልማት ተብሎ ዳርዳር የነበሩ ሰርቪሶች ኮንቲኔሮች ምናምን ከላይም ተታችን ፈርሰዋል። ስደርስ አሳያችኋለሁኝ። ይሄ ዞሮ ዞሮ ጎተራ ቤቱ ነው። እርዳታ የሚረዳበት ስቶሩ እንግዲህ ጤና ጣቢያው ምን ያክል ረጅም እንደሆነ በስተጀርባው አጥሩ ይለያችኋል። ጎተራ ቤቱ በግራ በኩል፣ ጤና ጣቢያው በቀኝ በኩል ያለው አጥር ይታያችኋል። ላይ ስንደርስ ኮንቲኔሯ ጥፍ ነው የምንለው ወደ መናኸሪያ የሚያሰደው አግሪመቱ መንገድ ማለት ነው። የምታውቁት ያው የሀገር ልጆች ስለምታውቁት ማለት ነው። ይህንን ይመስላል። አሁን ቀጥታ ወደ እንትኑ ማለት ነው። እንዴት አያችሁት? ሀገራችሁ አልናፈቃችሁም ወይ? ክረምቱስ ምን ይመስላል የሚለውን ላሳያችሁ ብዬ ነው። በእርግጥ ለመታጠቢያው እየደረስኩኝ ነው። ታጠፍኩኝ ማለት ነው። ወደ መናኸሪያው የአግዲመቱ መንገድ ስፋቱን እንግዲህ ታዩልኛላችሁ። በጣም ሰፊ ተደርጓል። ገረገንቲ ተደፍቶበት ተደልድሏል። ያው ኮብልስቶን መልበስ ነው የቀረው እና ጫፍ ጫፍ የነበሩ ትንንሽ ኮተት ቤቶች ተነስተዋል። ሙሉ እነዚህ ኮንቲኔር ምናምን ኩሲስ ያሉ ቤቶች ተላይም ተታችም ተነስተው ዋና ቤቶችና መንገዱ የማይነካቸው በፕላኑ መሰረት ተነስቶ ይሄንን ይመስላል ማለት ነው። እንደዚህ ወለል ብሏል አግዲመቱ መንገድ ማለት ነው። የውሃ መፋሰሻው ተሰርቶለታል። እንግዲህ በዚህ መልኩ እስከ መናኸሪያ እንሄድ ያለን አብራችሁ ሁኑና እስከ መናኸሪያው ጫፍ ጋር ማየት ትችላላችሁ ማለት ነው። ቤተሰብ ግን እዛው ድረስ ቪዲዮውን ላይክ ሼር አድርጉት አትርሱ። ላይክ ሼር ማድረግ አትርሱ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ።
እንደዚህ ሀገራችሁን እናሳያችኋለን፣ እናስጎበኛችኋለን ማለት ነው እስከ መጨረሻው።